በባለፈው እንዴት በቀላሉ ዩቲዩብ ላይ ገንዘብ መስራት እንደምትችሉ አንስቼላችሁ ነበረ። እንዲሁም ደግሞ ወር ባልሞላ ጊዜ ውስጥ ቻናል ሞኔታይዝ አድርጌ $1500 ሁሉ እንደሰራው ቪዲዮ ሰርቼ አሳይቻችኋለሁ። ስክሪንሾት አድርጌ የሰራሁትን ገንዘብ አሳይቻችሁ ነበር አካውንቴ ላይ። የሚቀጥል ትምህርት ሰራላችኋለሁ ብዬ ቃል ገብቼ ነበረ። ከዛ የቀጠለ ምን አይነት ቪዲዮዎች እንደምሰራ ዩቲዩብ ቻናሌ ምን አይነት ዩቲዩብ ቻናል እንደሆነ ቪዲዮ ሰራላችኋለሁ ብዬ ቃል ገብቼ ነበረ እና ደግሞ በመሃል እጅግ በጣም ጠፍቻለሁኝ። አንድ ልጅ አስታውሶኛል። ቪዲዮ ሰራላለሁ ብለህ በዛው ጠፋህ ምናምን ብለህ ኮሜንት ላይ ያስታወስከኝ ልጅ እጅግ በጣም አመሰግናለሁ። ቴንኪዩ። አንድ ሰው ካገኘው ማልሰራበት ምንም ምክንያት የለም። ለእኔ ብቻ ሳይሆን ለእናንተም ሲሆን አሪፍ ነው። ላይ ደግሞ እሱ ቻናል ብዙም እየታየ ስላልሆነ ትንሽ ኮሚኒቲ ጋይድ ስላለበት ትኩረት ያደረግኩት ሌሎቹ ቻናል ላይ ስለሆነ ነው ከዚህኛው ቻናል ላይ እየጠፋሁት። ክፍል 1 ብላችሁ ያዙት። የባለፈው እንደ ሃይላይት ነው ያሳየኋችሁ። የዛሬው ክፍል 1 ብላችሁ ያዙት። ምን አይነት ዩቲዩብ ቻናል እንደምሰራ ወይም ደግሞ ከምሰራቸው ዩቲዩብ ቻናሎች መካከል አንደኛውን እንዴት እንደምሰራ አሳያችኋለሁ። ከዛ በፊት ግን ምንድን ነው የሚያስፈልጋችሁ የሚለውን ነገር ባጭሩ ልንገራችሁ። ምንም ነገር አያስፈልጋችሁም። ስልክ ካላችሁ በቂ፣ በቃ አንድ ስልክ ካላችሁ በቂ ነው። ከዚህ ውጪ ሌላ ምንም ነገር አያስፈልግም። ስልካችሁና ኢንተርኔት ብቻ፣ ሌላ ምንም አያስፈልጋችሁ። ይሄ ካላችሁ በቂ ነው ማለት ነው። ይሄና ኢንተርኔት ካላችሁ በቃ ኢናፍ። ሶ ይህንን ሬዲ አድርጉ። ብዙ ነገር መስራት ትችላላችሁ። አሁን ዘመኑ የቴክኖሎጂ ነው ጋይስ፣ ነቃ በሉ። ማለት በብዙ መንገድ መስራት ትችላላችሁ። በብዙ መንገድ አድርጋችሁ ዩቲዩባችሁን መስራት ትችላላችሁ። ግድ እንደኔ አሁን እንደወጣሁት ቪዲዮ ወጣችሁ ካሜራ ደቀናችሁ ምናምን አያስፈልግም። ምንም አያስፈልግም። እኔ ንገራችሁ፣ ባለፈው ያሳየኋችሁን ብር $1500 በ3 ሳምንት አልሞላማ እንደዛ አካባቢ የሰራሁት ፌዝለስ በሆነ ዩቲዩብ ቻናል ነው፣ ወይም ደግሞ ፊቴ በማይታይበት ዩቲዩብ ቻናል ነው ይህንን እርን ያደረጉት። ሶ ገንዘብ መስራት ከሆነ አላማችሁ ቪዲዮ፣ ካሜራ ምናምን የሚባል ነገር አያስፈልግም። ገንዘብ መስራት ከሆነ አላማችሁ፣ ታዋቂ መሆን ከሆነ አላማችሁ ቪዲዮ ላይ ወጥታችሁ እንደዚህ ፊታችሁን ማሾፍ መቻል አለባችሁ፣ ማሳየት መቻል አለባችሁ። ሶ ገንዘብ ብቻ ከሆነ በቃ አላማችሁ ገንዘብ መስራት ከሆነ ምንም አያስፈልጋችሁም። ስልክና ኢንተርኔት ብቻ፣ ፊታችሁም አያስፈልጋችሁም፣ ድምፃችሁም አያስፈልጋችሁም፣ ምንም አያስፈልጋችሁ። ሶ እንደነዚህ አይነት ዩቲዩብ ቻናሎችን እንዴት በአጭሩ ሞኔታይዝ አድርገን ገንዘብ መስራት እንችላለን የሚለውን ዛሬ እናያለን ማለት ነው። ከዛ መካከል አንድ ዛሬ የምናየው የሙዚቃ ዩቲዩብ ቻናል ነው። ወይም ደግሞ ዘፈን ሊሆን ይችላል፣ መዝሙር ሊሆን ይችላል፣ ብቻ ከእንደዚህ ጋር የተያያዘ ዩቲዩብ ቻናል ነው ዛሬ ማሳያችሁ። እኔም የምሰራው ግን በመዝሙር ነው፣ ዘፈኑን አልሰራም። ሶ እንዴት አድርጋችሁ እንደምትሰሩ ግን እዚህ ጋር አሳያችኋለሁ። በዘፈን ነው ማሳያችሁ። ሶ ይህንን ደግሞ የምትሰሩት በአማርኛም ሊሆን ይችላል፣ በእንግሊዝኛም ሊሆን ይችላል። እኔ የምሰራው በእንግሊዝኛ ነው። እናንተ በአማርኛ መስራት ትችላላችሁ፣ በእንግሊዝኛ መስራት ትችላላችሁ። ምርጫችሁ የእናንተ ነው። እኔ ግን ሪከመንድ የማደርጋችሁ እንግሊዝኛውን ነው። ብሩም ጥሩ ነው። ብዙ ህዝብ ስላለ ደግሞ ብዙ ሰው ስላለ ደግሞ እይታውም እንደዛው ይሆናል ማለት ነው። ግን እንግሊዝኛውን ስትሰሩ ቶሎ ቫይራል ላይሆንላችሁ ይችላል። ምክንያቱም ኢትዮጵያ ውስጥ ስለሆናችሁ ማለት ነው። አካውንታችሁ እንደፈለጋችሁ በአንዴ ጃም አድርጎ ራን አድርጎ ላይነሳላችሁ ይችላል። ይህንን ማወቅ መቻል አለባችሁ። ሊያለፋችሁ ይችላል ማለት ነው እንጂ አይታይም ማለት አይደለም። ይታያል፣ ግን ጊዜ ይፈልጋል። ሊያለፋችሁ ይችላል ነው። እንደ ድንገትም ደግሞ በአንዴ ተረክ ብሎ ሊታይ ይችላል፣ አይታወቅም። እሱ ሪስክ ወስዳችሁ የምትገቡበት ጉዳይ ነው። አማርኛ ዘፈን ሲሆን ደግሞ አማርኛ ዘፈን ብዙ ይታያል፣ በጣም ይታያል። ለምሳሌ አማርኛ ዘፈን በኤአይ ከሚሰሩ ሰዎች መካከል እዚህ ጋር ስክሪን ላይ የምታዩቸው እነዚህ ሁሉ ኤአይ ዘፈኖች ናቸው። የሚታዩትም በጣም የሚገርም ቪው ነው። በጣም የሚገርም ቪው አላቸው። ስለዚህ እንደነዚህ አይነት ቻናሎችንም ከፍታችሁ እናንተ በሙዚቃ መስራት ትችላላችሁ ማለት ነው። የታዋቂ ሰዎችን ድምፅ እየወሰዳችሁ በእነሱ ድምፅ በኤአይ ታዘፍናላችሁ፣ ቪዲዮ ፖስት ታደርጋላችሁ ማለት ነው። ከእናንተ የሚጠበቀው ስልክና ዋይፋይ ብቻ ነው ማለት ነው። ሌላ ምንም። የእነሱን ፎቶ ትጠቀማላችሁ። ካገኛችሁ ፍሪ ቪዲዮ፣ ለምሳሌ ከቲክታክ ላይ ፍሪ ቪዲዮዎች ካገኛችሁ ያልተጫኑ፣ ዩቲዩብ ላይ ያልተጫኑ እነሱ የሰሩት የሙዚቃ ቪዲዮ ምናምን ካገኛችሁ እነሱንም እየቀላቀላችሁ ቪዲዮ ማድረግ ትችላላችሁ። አለበለዚያ ፎቶ ብቻ ለጥፋችሁ ዘፈኑን ከስር መልቀቅ ትችላላችሁ። አብዛኞቹ ዩቲዩብ ቻናሎች እንደዚህ ነው የሚሰሩት። ሶ በዚህ መልኩ መስራት ትችላላችሁ ልላችሁ ፈልጌ ነው። ይሄ አንደኛው ነው። ክፍል እያደረኩኝ በ4-5 ክፍል ውስጥ የኔን ዩቲዩብ ቻናሎች ምን አይነት ዩቲዩብ ቻናል እንደሆኑ እነግራችኋለሁ፣ ወይም ደግሞ እንዴት እንደሚሰሩም አሳያችኋለሁ ማለት ነው። አንድ ማስተዋል ያለባችሁ ነገር ደግሞ ምንድነው፣ አማርኛው ሲሆን በኤአይ የምትሰሩት ሙዚቃ አማርኛው ሲሆን ድምፁ ፐርፌክት አይመጣም።
ዘፋኞቹን ይቀራረባል፣ ይመሳሰላል፣ ግን ፐርፌክት አይመጣም። ሶ ፐርፌክት ካልመጣ ደግሞ ምንድነው የኢትዮጵያን ቪው ትንሽ ይከብዳል፣ ሙሉ ቪዲዮ አይታይላችሁም። ይህንን እኔ ቼክ አድርጌ ያየሁትን ነገር ነው መነግራችሁ። ሙሉ ቪዲዮ አይታይላችሁም፣ ጫፍ ላይ ነው የሚታይላችሁ። ማለት አብዛኛው ሰው የሚያየው 30 ሰከንድ ድረስ ብቻ ነው። የ3 ደቂቃ ቪዲዮ ለቃችሁ 30 ሰከንድ ድረስ ብቻ ነው የሚያዩላችሁ። ስለዚህ ወቻው ቶሎ ለመሙላት ትንሽ ይከብዳችኋል፣ ጊዜ ይፈልጋል ማለት ነው። ብዙ ቪው ልታገኙ ትችላላችሁ፣ ግን ሙዚቃዎቹ ስለሚታዩ ወዲያው ይሞላላችሁ። ለ30 ሰከንድ ያህል ብቻ ቢታይ 100,000 ምናምን ቪው ቢያመጣ ቢያንስ 2,000 ምናምን ሰዓት ሊቆጥርላችሁ ይችላል። ሶ ሞኔታይዝ መሆኑ አይቀርም። ሌላኛው ኢፌክት ደግሞ ምንድነው ያየሁት 30 ሰከንድ ብቻ ስለሆነ የሚታየው ቻናላችሁ ወደፊት ሪከመንድ ማድረጉን ይቀንሳል። ምክንያቱም የምትለቁት ቪዲዮ ሁሌ 30 ሰከንድ ላይ ከሆነ ከፍ የማይል ከሆነ ሙሉ የማይታይ ከሆነ ቻናሉ እየሞተ ይመጣል ከጊዜ በኋላ። ይህንን መረዳት ያለው። ሶስተኛው ደግሞ ከሪቨኑ ጋር የተያያዘ ነው፣ ገንዘብ ማለት ነው። ገንዘብ እርን ስታደርጉ ገንዘቡ እጅግ በጣም ይቀንሳል። ምክንያቱም 30 ሰከንድ ብቻ ከሆነ የሚታየው መጀመሪያ ላይ ልክ ዘፈኑን ስከፍቱ የሚገባላችሁ ኤዲ ብቻ ነው እናንተ ገንዘብ የምታገኙት ማለት ነው። አንዳንዴም እንደውም ላይገባ ይችላል ኤዲ። ልክ ዘፈኑ እንደከፈታችሁ ወይም ደግሞ አንድ ቪዲዮ እንደከፈታችሁ ላይገባ ይችላል ኤዲ አይደል? ብዙ ጊዜ ይገባል፣ አልፎ አልፎ ደግሞ አይገባም። ሶ እንደየሁኔታው ነው። ስለዚህ እናንተ ገንዘብ እርን የምታደርጉ ከየትኛው ኤዲ ነው? መጀመሪያ ዘፈኑ ሲከፈት የሚለቀቅላችሁ ኤዲ ብቻ፣ ከዛች ብቻ ነው የምታገኙት። ምክንያቱም ሙሉ ዘፈኑ ስለማይታይ። ሙሉ ዘፈኑ ከታየ በመሃል አንድ ኤዲ ሊገባ ይችላል፣ መጨረሻ ላይ አንድ ኤዲ ሊገባ ይችላል። ስለዚህ በእንደዚህ አይነት መልኩ ገንዘብ ማግኘት የምችሉበት ነገር ይቀንሳል ማለት ነው። አንድ ኤዲ ብቻ ነው በቃ የሚታይ። ስለዚህ የምትሰሩት ገንዘብ እርን የሚያደርገው ገንዘብ በጣም ይቀንሳል። አንደኛ የኢትዮጵያ ቪው ሆኖ፣ ሁለተኛ ደግሞ አንድ ኤዲ ብቻ አግኝታችሁ ገንዘቡ የወረደ ገንዘብ ነው የሚሆነው ማለት ነው። ይህንን ነው ማየት የቻልኩት እኔ ከአማርኛው የሙዚክ ቻናል ማለት ነው። እንግሊዝኛው ሲሆን ድምፁም በጣም ፐርፌክት ነው የሚመጣ። በጣም አሪፍ ኤአይ አሉ። እነሱ ኤአይዎች ደግሞ አማርኛ አይሰሩም። ስለዚህ በእንግሊዝኛው ሲሆን በቃ ፐርፌክት ማለት ነው። ፐርፌክት በቃ ማለት ይሄ ኤአይ አርቲፊሻል ኢንቴሊጀንስ ምናምን አይነት ድምፅ ሳይሆን የተፈጥሮ ድምፅ ነው የሚመስለው ድምፁ። እንግሊዝኛ ስትሰሩ በጣም ፐርፌክት ስለሆነ የመታየት እድሉ በጣም አሪፍ ነው። እኔ ለምሳሌ መዝሙር ሰራለሁ ብያችኋለሁ። የ3 ደቂቃ ቪዲዮ ስጭን ዋቺንግ አቬሬጅ ዱሬሽኑ 1 ደቂቃ ከ30 ሰከንድ ምናምን። 1 ደቂቃ ከ30 ሰከንድ ማለት በጣም ብዙ ነው። ለ3 ደቂቃ ቪዲዮ 1 ደቂቃ ከ30 ሰከንድ በጣም ብዙ ነው። ኢቨን አንዳንድ ቪዲዮዎች ላይም ከፍ ይላል። እና ይሄ ደግሞ ምንድነው ቻናላችሁን በደንብ ዩቲዩብ ፑሽ እንዲያደርግ ያደርገዋል ማለት ነው። አርፒኤሙ ከፍ ካለ ቻናላችሁ ሁል ጊዜ አክቲቭ እንደሆነ ይቀጥላል። የምታገኙትም ሪቨኑ በዛው ልክ ነው። አንደኛ ከሀገር ውጭ የሆነ ነገር ነው የምሰራው። እንግሊዝኛ ስለሆነ እናንተ አታዩትም፣ ኢትዮጵያ ውስጥ ያላችሁ ሰዎች አታዩትም፣ ፈረንጆች ናቸው የሚያዩት። የማገኘው ገንዘብ በዛው ልክ ይጨምራል ማለት ነው። ሁለተኛ ደግሞ 1 ደቂቃ ከምናምን ማለት ቢያንስ 2 ደቂቃ ከ50 ሰከንድ ታይቷል ማለት ነው። የኔ ቪዲዮ 2 ደቂቃ ከ50 ሰከንድ ማለት ደግሞ በጣም ብዙ ነው። መጀመሪያ ላይ አንድ ኤዲ ቢገባ ከዛ መሃል አንድ ኤዲ አገኛለሁ ማለት ነው። አሪፍ ገንዘብ በዛ መስራት ይችላለሁ ማለት ነው። ኢንትሮን አብዝቼባችኋለሁ ግን በጣም ስለሚጠቅማችሁ ነው። ምክንያቱም አንድ ነገር ላይ ዘላችሁ መግባት የለባችሁ፣ አስተውላችሁ ነው መግባት ያለባችሁ። እንደነገርኳችሁ አስተውላችሁ። ሶ ልዩነቱ ይሄ ነው። አማርኛ ሰራችሁ፣ እንግሊዝኛ ሰራችሁ፣ ልዩነቱ ይሄ ነው። ስለዚህ ከዚህ በኋላ ስለ ልዩነቶቹ አልነገራችሁም። የምሰራቸው ቪዲዮዎች በአማርኛም በእንግሊዝኛ መስራት ይቻላል፣ ግን ልዩነቱ አሁን ያወራኋችሁ ነገር ነው። በቀጥታ እንዴት አድርጋችሁ በኤአይ ዘፈን እንደምትሰሩ እናያለን ማለት ነው። ዘፈኑን ለመስራት የሚያስፈልገን ሱኖ ኤአይ የሚባል ዘፈን የሚሰራልን ኤአይ አለ። ሁለተኛ ደግሞ ቻት ጂቢቲ ግጥም እንዲጽፍልን እናደርጋለን ማለት ነው። ስለዚህ ቱቶሪያሉን ከዚህ ቀጥሎ ታዩታላችሁ ማለት ነው። ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ አሁኑ ሰብስክራይብ በማድረግ ደወል ምልክቱን አብሩ። እስከ መጨረሻው ከኔ ጋር ሁኑ፣ ንቅንቅ እንዳትሉ። ይመቻችሁ። ወደ ቪዲዮ ልሰዳችሁ። ኦኬ፣ ቶሎ ነው ማሳያችሁ። ቀጥታ ወደ ክሮማችሁ ትሄዳላችሁ። chatgpt.com ብላችሁ ሰርች ታደርጋላችሁ። ከዛ ያው ቻት ጂቢቲ ላይ ትገባላችሁ። ከዛ ትጠይቁታላችሁ ማለት ነው። እዚህ ጋር ማፍቀር ጎዳኝ የኢትዮጵያ ሙዚቃ ግጥም ስጠኝ ልበለው። እዚህ ጋር ግጥም ልጨምርበት። ግጥም ስጠኝ። ከዛ ክሊክ ታደርጉለታላችሁ ማለት ነው። እዚህ ጋር ራሱ አውቶ ጄነሬት ያደርግላችኋል ማለት ነው። ግጥም ከፈለጋችሁ እናንተ ከራሳችሁ መጠቀም ትችላላችሁ። የበለጠ ደግሞ አሪፍ ግጥም እንዲጽፍላችሁ ዲስክሪፕሽኑን
ብዙ አድርጋችሁ ጻፉ። ኦኬ ስለምትፈልጉት አይነት ግጥም በደንብ አድርጋችሁ አይዲያውን ስጡት እናንተ። ከዛ አሪፍ ግጥም ይሰጣችኋል ማለት ነው። እኔ እዚህ ጋር ለእናንተ ጊዜ ላለመፍጀት ነው አጠር አድርጌ የጻፍኩት። ስለዚህ ግጥሙን እሱ እየጻፈልኝ ነው ማለት ነው በቀላሉ። እንደምታዩት እንግዲህ ግጥሙን ጽፎ ጨርሶልኛል። ስለዚህ እዚህ ጋር ኮፒ አደርገዋለሁ ማለት ነው እስከ እዚች ድረስ አውት የምትለዋ ድረስ ማለት ነው። ወይም ደግሞ ሶፍት ኢንዲንግ የሚለው ወይም የሙዚቃው ፍጻሜ የሚለው ድረስ ኮፒ ታደርጉና ትይዛላችሁ። ከዛ ከዚህ ትወጡና ወዴት ትሄዳላችሁ? ቀጥታ ወደ ሱኖ ኤአይ የሚባል አለ። እዛው ክሮም ላይ ተገቡና ሱኖ ብላችሁ ትጽፋላችሁ። ሱኖ ኤአይ ይኸው እዚህ ጋር suno.com ብላችሁ ከጻፋችሁ ይመጣላችኋል። ወይም ደግሞ ሱኖ ኤአይ ካላችሁ ይመጣላችኋል ማለት ነው። እንግዲህ እዚህ ጋር እንደምታዩት ሱኖ ኤአይ ከች ብሎልኛል። አሁን በሁለት አይነት መንገድ ነው የምንሰራው። ማለት ምንድነው? በዘፋኞች ድምጽ ማለት ለምሳሌ ቴዲ አፍሮ ሊሆን ይችላል፣ ጆን ዳንኤል ሊሆን ይችላል። በቃ የተለያዩ ዘፋኞች አሉ አይደለ? በእነሱ ድምጽ መስራት እንችላለን። እንዲሁም ደግሞ በራሱ በሱኖ ኤአይ ድምጽ ወይም ደግሞ በቻት ጂፒቲው ድምጽ መስራት እንችላለን። ስለዚህ እንዴት ነው የምናደርገው ነው ያን ነገር ለመስራት ምን ማድረግ አለብን የሚለውን እናያለን ማለት ነው። ቀጥታ በራሱ በኤአይ ድምጽ መስራት ከፈለጋችሁ እዚች ጋር ክሊክ ታደርጉና ትጽፉለታላችሁ። ኮፒ ያደረጋችሁትን እዚህ ጋር ፔስት ታደርጉለታላችሁ ግጥሙን ማለት ነው። ከዛ ቀጥታ ምንድነው ጀነሬት ነው የምትሉት፣ ወይም ደግሞ ከታች በኩል ክሬት የምትላለች እሷን አንዴ ክሊክ ማድረግ ብቻ ነው ማለት ነው ከእናንተ የሚጠበቀው። እዚች ጋር ክሬት የምትለዋል ግጥሙን ፔስት ካደረጋችሁ በኋላ ክሬት የምትለውን አንዴ ክሊክ ስታደርጉ ራሱ ጀነሬት አድርጎ ሁለት ሙዚቃ ያመጣላችኋል። ሁለት ሙዚቃ ይሄው እንደምታዩት እንግዲህ እዚህ ጋር እንክፈትና እንየው። የዛሬን እንደሌላ ተረፍኩ ከፍቅርሽ ውስጥ አለቅላለሁ ማፍቀር ጎዳይ። ይሄ ደግሞ የታችኛው ማፍቀር አዝኖኛል በልብ ሳታ። ስለዚህ እንደሰማችሁት ነው ማለት ነው። በመቀጠል ደግሞ ማሳያችሁ በዘፋኞች ድምጽ እንዴት እንደምንሰራ ነው ማሳያችሁ። ስለዚህ መጀመሪያ አንድ የምትወዱትን ዘፋኝ ድምጽ ወይም ደግሞ በደንብ ድምጻቸው የሚሰማ መሆን አለበት። ኦኬ ድምጻቸው አሪፍ ጥሩ የሚሰማ ከዘፈኑ መካከል ትቆርጣላችሁ። 30 ሰከንድ አድርጋችሁ ቆርጣችሁ ታዘጋጃላችሁ ማለት ነው። የምትወዱትን አሁን ለምሳሌ ጆን ዳንኤል ዘፈን ከምትወዱት አንዱ ዘፈን ታወርዱትና ከዩቲዩብ ዳውንሎድ ታደርጋላችሁ ዘፈኑን። ከዛ በኋላ 30 ሰከንድ ጆን ዳንኤል የሚዘፍንበትን 30 ሰከንድ ቆርጣችሁ ታስቀምጣላችሁ። ከዛ በኋላ ምን ታደርጋላችሁ? እዚች ጋር ትመጡና ሱኖ ላይ ማለት ነው እቺ ሞር ኦፕሽን የምትለዋን ክሊክ ታደርጋላችሁ። እሷን አንዴ ክሊክ ስታደርጉ ምን ይከፈትላችኋል? እዚህ ጋር አድ አውዲዮ የሚል ይከፈትላችኋል። እሱን አንዴ ክሊክ ታደርጋላችሁ። ከዛ ምን ታደርጋላችሁ? እዚች ጋር ሰሌክት ፋይል የምትለዋን አንዴ ክሊክ ታደርጋላችሁ። ሰሌክት ፋይል እቺን ማለት ነው። ኦኬ ሰሌክት ፋይል ያው እዚህ ጋር እቺን እሷን አንዴ ክሊክ ታደርጉና እዚህ ውስጥ ላይ ያስመርጣችኋል ማለት ነው። ሚዲያ የሚለው ላይ ገብታችሁ ያዘጋጃችሁትን እንትን ታመጡታላችሁ። ለምሳሌ አምጥቼ ላሳያችሁ አንድ ካለ በአጭሩ ማለት ነው ካለ ላሳያችሁ። ይጋ ቪዲዮ ላይ ልግባና እስኪ ልሞክር። እሺ ዝም ብለን በዚህ ድምጽ እንሞክር፣ በራሴ ድምጽ ልሞክር። ከዛ እዚህ ጋር እንደምታዩት ገብቷል ማለት ነው። ፕሌይ ብላችሁ መስማት ትችላላችሁ። ለምሳሌ ፕሌይን በለው። እኔ የምለው ኢየሱስ ለእናንተ ምናችሁ ነው? መልሳችሁን ኮሜንት ላይ አስቀምጡልኝ። ይህንን ድምጽ እጠቀመዋለሁ። እንግዲህ ቪዲዮ የትኛው እንደሆነ አላወቅኩም። ስለ ድምፁ ይቅርታ። ኦኬ ሃይማኖት ነክ ምናምን ነገር ስለሆነ ማለት ነው። ጊዜ ስለሌለኝ ነው ቶሎ እንትን ለማለት ነው። አላዘጋጀሁም፣ ለዛ ነው። ከዛ በኋላ ምንድነው የምናደርገው? ሴቭ የሚለውን ክሊክ እናደርጋለን። እዚህ ጋር ሴቭ የሚለውን አንዴ ክሊክ እናደርጋለን። ከዛ እንዳለ ትንሽ ጠብቁታላችሁ። ሎድ እያደረገ ይገኛል። ሎዲንግ እያደረገ ይገኛል። እንጠብቀዋለን ትንሽ። ከዛ እዚህ ጋር ሎድ ካደረገ በኋላ ኮንፈርም የምትል እዚህ ጋር መታለች አይደለ? ኮንፈርም
ኤንድ ሴቭ የምትል መታለች። እሷን አንዴ ክሊክ ታደርጉታላችሁ። በቃ ከዛ ጨረስን። እዚህ ጋር ራሱ ባክ ያደርግልናል ወደታች። ይሄው እዚህ ጋር ሙዚቃው መጥቷል ማለት ነው። ይሄው እዚህ ጋር ላሰማችሁ። እኔ የምለው ኢየሱስ ለእናንተ ምናችሁ ነው? መልሳችሁን ኮሜንት ላይ አስቀምጡልኝ። እዚህ መጀመሪያው ላይ መጥቷል ማለት ነው። እቺኛዋ ነች ማለት ነው፣ የመጀመሪያዋ ነች። ስለዚህ እሷ ምን ታደርጋላችሁ? ጫን ብላችሁ ትይዛታላችሁ። ከዛ ጫን ብላችሁ ስትይዙ ሌላ ሴቲንግ ተከፈተ ከጎን። እዚህ ጋር ያው ክሬት የምትላለች፣ ኤዲት የምትላለች። ይሄ ሴቲንግ ተከፍቷል። ምንድነው እኛ የምናደርገው? ክሬት የምትለው መጀመሪያ ላይ ያለችዋን እሷን አንዴ ክሊክ እናደርጋለን። ከዛ አሁንም ክሬት የሚለውን ክሊክ ስናደርግ ዙም ላድርግላችሁ እንዴ? ኦኬ ዙም አያደርግም። ኦኬ ክሬት የሚለውን ክሊክ ስናደርግ እዚህ ጋር ይሄው ማት ሴቲንግ ተከፍቶልናል። ስለዚህ ምንድነው የምናደርገው? የመጀመሪያዋ ላይ ኤክስቴንድ የምትለዋን ክሊክ እናደርጋለን። ዋው ኤክስቴንድ የሚለውን ክሊክ ስናደርግ ምን መጣልን? እዚህ ጋር ከታች በኩል አውዲዮ ገባ ማለት ነው። ይሄው እዚህ ጋር መጣልኝ ማለት ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? እዚህ ከላይ ወተን እዚች ጋር ከላይ ወተን የቅድሙን ፔስት እናደርጋለን። ግጥማችን አምተን እንጭናለን ማለት ነው እዚህ ጋር። ከዛ እንደምታዩት ድምፁ ይሄው ከዚህ ከታች አለ፣ ድምፁ እዚህ ጋር ከታች አለ፣ ግጥሙ እዚህ ከላይ ገብቶልኛል። ከዛ በቀጥታ ምንድነው የምንለው? ጀነሬት ነው የምንለው። ከፈለጋችሁ እዚህ ጋር ዲስክሪፕሽን መጻፍ ትችላላችሁ። ኢትዮጵያን ሙዚክ ማለት ትችላላችሁ። እዚህ ጋር የምን አይነት የሪትም ወይም ደግሞ ምን አይነት ሙዚቃ ነው የምትመርጡት ነው የሚለው። እሱን እናንተ ኢትዮጵያን ሙዚክ ካላችሁ በኢትዮጵያን ስታይል ያመጣላችኋል ማለት ነው። ሌላ እዚህ ጋር ከመረጣችሁ ግን ሌላ አይነት ስለሆነ በኢትዮጵያን ሙዚክ ብትሉ ጥሩ ነው። ከዛ ምንድነው ቀጥታ የምናደርገው? ጀነሬት ነው። ክሬት የሚለውን እንጫናለን ማለት ነው። ከዛ ክሬት የሚለውን ከታች በኩል ያለውን አንዴ ክሊክ እናደርጋለን። ከዛ እንደምታዩት እንግዲህ ሁለት ቪዲዮ እየሰራልን ይገኛል። እዚህ ጋር ሁለት ሙዚቃ እየሰራልን ነው ማለት ነው። ሙዚቃ እየሰራ ነው። ይሄው እንደምታዩት እንግዲህ ሁለቱም ተሰርቶ አልቀዋል። ስለዚህ ከፍቼ ላሰማችሁ። ስለዚህ አሁን በሰማችሁት መልኩ ድምፁ ሙዚቃ ሆኖ መጥቶላችኋል ማለት ነው። በጣም ፐርፌክት ሆኖ አይመጣም። ኦኬ ድምጻቸው ፐርፌክት ሆኖ አይመጣላችሁም፣ ግን የዘፋኞቹ ምናምን ስታደርጉ ይመሳሰላል። አሁን እኔ ዝም ብሎ ወሬ ስለሆነ በዛ ድምጽ በዛ ቅላጼ አይደለም ይመጣላችሁ። የዘፋኞቹን ድምጽ ስታደርጉ የእነሱን ድምጽ ይመስላል፣ ግን የሆነ ሰዓት ላይ የሚል ነገር ይሆን በቃ ማለት ፐርፌክት ሆኖ አይመጣላችሁ። እንግሊዘኛ ሲሆን ነው ፐርፌክት ሆኖ የሚመጣው። ስለዚህ በዚህ መልኩ መስራት ትችላላችሁ ማለት ነው ሙዚቃ። አብዛኞቹ ወይም ደግሞ ቅድም መግቢያ ላይ ያወራኋችሁ ዩቲዩብ ቻናሎች እንደዚህ እያደረጉ ነው ሙዚቃ እየሰሩ ገንዘብ የሚሰሩት ማለት ነው። በጣም በቀላሉ እንደዚህ መስራት ትችላላችሁ። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ ተመልሼ እስክመጣ ድረስ ቸር ቆዩ። ፒስ